የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን 22ኛ ዓመት የምስረታ በዓል በተለያዩ አካባቢዎች በመከበር ላይ ነው። በፌዴራል ዞን የደኢህዴን አደረጃጀት የፋይናንስና ኢኮኖሚ ክላስተርና የመሰረተ ልማት ክላስተር አባላትና ደጋፊዎች የደኢህዴንን 22ኛ ዓመት የምስረታ በዓል አክብረዋል። ሪፖርተሮቻችን ከየአቅጣጫው ተሰማርተው ዝርዝሩን አዘጋጅተዋል። የሚያቀርበው ዳንኤል ብዙአየው። በፌዴራል ዞን የደኢህዴን አደረጃጀት የፋይናንስ ኢኮኖሚ ክላስተር አባላትና ደጋፊዎች የደኢህዴንን 22ኛ ዓመት የምስረታ በዓል አክብረዋል። የመከላከያ ሚኒስቴርና የደኢህዴን ስራ አስፈጻሚ አቶ ስራጅ ፈርጌሳ በቀድሞ ስርዓቶች በክልሉ የትምህርት፣ የጤና፣ የመንገድ ጨምሮ ሌሎች ማህበራዊ ተቋማት ተደራሽ ባለመሆናቸው ህዝቡ በከፋ ድህነት ውስጥ ሲኖር እንደነበር ገልጸዋል። ለዘመናት የብሔር ብሔረሰቦችና ህዝቦች መብት ሳይከበር የቆየበት ብሔር ብሔረሰቦችና ህዝቦች ደግሞ ለነኚህ መብቶቻቸው መከበር ደግሞ ቀጣይነት ያለው ትግል ሲያካሂዱ የነበረበት ሂደት እና ይሄ በአግባቡ መጠቀም ባለመቻላችን ደግሞ አንድ ለነበረን ጥንካሬ የሚቀንስና መድረስ ካለብን ደረጃም እንዳንደርስ እንቅፋት ሆኖ የቆየ መሆናችንና በግብርና ዘርፍ በ1985 የክልሉ ዓመታዊ የምርት መጠን 10.8 ሚሊዮን ኩንታል የነበረ ሲሆን በ2005 የምርት ዘመን 70 ሚሊዮን ኩንታል ደርሷል ብለዋል። በጤናው ረገድም በ1987 መሰረታዊ የጤና ሽፋን 28 በመቶ የነበረ ሲሆን ባለፈው ዓመት 95 በመቶ መድረሱን ተናግረዋል። በበዓሉ ላይ የተገኙ የደኢህዴን አባላትና ደጋፊዎች በበኩላቸው እስካሁን የተገኘውን ድል ለማስቀጠል በየተሰማሩበት ዘርፍ በርትተው እንደሚሰሩ ገልጸዋል። የተገኙ ውጤቶችን የተመዘገቡ ድሎችን ለማስቀጠል በቆርጠኝነት በቆራጥነት የተሻለ ውጤት ለማስመዝገብና የተሻለ ለውጥ እንዲመጣ ለማድረግ የበኩሌን ጥረት አደርጋለሁ። በተመሳሳይ በፌዴራል ዞን የደኢህዴን አደረጃጀት የመሰረተ ልማት ክላስተር አባላትና ደጋፊዎች የደኢህዴንን 22ኛ ዓመት የምስረታ በዓል በፓናል ውይይት አክብረዋል። የከተማ ልማት ቤቶችና ኮንስትራክሽን ሚኒስቴርና የድርጅቱ የስራ አስፈጻሚ አባል አቶ መኩሪያ ኃይሌ የደቡብ ብሔር ብሔረሰቦችና ህዝቦች የጸረ ጭቆና ትግል ታሪክና ደኢህዴን በሚል ባቀረቡት ጥናታዊ ጽሑፍ ድርጅቱ ላስመዘገባቸው ድሎች ያነገባቸው የዲሞክራሲያዊ ህዝባዊና የህዝብ ወገንተኝነት ዓላማዎች መሆኑን ገልጸዋል። የልማታዊ ዲሞክራሲ መስመር ከጅምሩ ጀምሮ አብዛኛውን ህዝብ የወገነ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የወገነ ግልጽ ዓላማ ያለው ግልጽ ግብ ያለው የልማት የዲሞክራሲ የሰላም ዓላማ የነበረ በመሆኑ ደኢህዴን በዚህ ረገድ አልተቸገረም። በአገሪቱ ብሎም በክልሉ የተጀመሩትን የልማትና የመልካም አስተዳደር ውጤታማነት ወደ ላቀ ደረጃ ለማሸጋገርም ደኢህዴን ጠንክሮ እንደሚሰራ አቶ መኩሪያ ተናግረዋል። በበዓሉ ላይ የተገኙ የደኢህዴን አባላትና ደጋፊዎች በበኩላቸው እስካሁን የተገኘውን ድል ለማስቀጠል በየተሰማሩበት ዘርፍ ጠንክረው እንደሚሰሩ ገልጸዋል። ከአባላት የሚጠበቀው በቃ ራሱን ቅድሚያ ማሳለፍ ነው። ለስራው ራሱ ሞዴል ሆኖ ሌላውን ማስከተል አለበት። በተለይ እቺን ሀገር ካለችበት ድህነት ወደፊት ማውጣት የሚቻለው በጋራ ተባብሮ ሲሰራ ነው።